ጋር መኖር በዚህ ምድር ምን ደስ የሚያሰኝ ነገር አለ ካንተ ጋር መኖር እወደዋለሁ ሕይወቴን እወደዋለሁ ኢየሱስ ክርስቶስ ጌታ ነው እስቲ ከኔ ኋላ ኢየሱስ ክርስቶስ ጌታ ነው በሉ ኢየሱስ ክርስቶስ ጌታ ነው ሃሌሉያ እግዚአብሔር መልካም ነው አይደል እስቲ እግዚአብሔር በሉ ለእኔ መልካም ነው እስቲ ጮክ ብላችሁ እግዚአብሔር ለእኔ መልካም ነው እስቲ እግዚአብሔር ለእኛ መልካም ነው እስቲ እግዚአብሔር በባህሪው መልካም ነው ኢየሱስ ክርስቶስ ጌታ ነው ያ ወንጌል የእግዚአብሔርን መልካምነት ይገልጣል ይናገራል ሃሌሉያ ከአእምሮ በላይ የሆነ አስደናቂ የሆነ በቃ የማይባል የእግዚአብሔርን መልካምነት ባወቅነው መጠን ይገልጣል እና እግዚአብሔር በእውነት ለአንተ መልካም ነው እግዚአብሔር በእውነት ለአንቺ መልካም ነው ምክንያቱም ገላትያ መጽሐፍን ስንነጋገር ያው ለገላትያ መጽሐፉ ነው እንጂ ወንጌል ነው የወንጌልን ምስጢር በኢየሱስ ስም እናያለን በእውነት እግዚአብሔር በጣም የሚገርም አምላክ ነው ሃሌሉያ ስለዚህ እናንተ ኃያላን ናችሁ ብርቶች ናችሁ በኢየሱስ ክርስቶስ ስም አይኖች የተከፈቱ እንዲሆኑ ሃሌሉያ በጌታ በኢየሱስ ክርስቶስ ስም እንጸልያለን አሜን ነው በመንፈስ እግዚአብሔርን እየባረካችሁ እየጸለያችሁ አንድ ጊዜ በመንፈስ ትጸልያላችሁ ክብር ለኢየሱስ ይሁን ኢየሱስ ክርስቶስ ጌታ ነው በወንጌል እግዚአብሔር የሚገልጠውን ምስጢር ለመካፈል ሃሌሉያ የእግዚአብሔር መንፈስ በዚህ ስፍራ በእኔና በእናንተ ውስጥ ከእኛ ጋር አለ አስደናቂ ሥራ ይሰራል ወንጌል በሚነገርበት በዚያ ነፃነት አለ በዚያ አርነት አለ በዚያ መፈታት አለ በጌታ በኢየሱስ ክርስቶስ ማንም እንደነበረው እንደዛ አይሆንም ሃሌሉያ አባባ አንተን ልናከብር ስለጠራህና እናመሰግንሃለን አንተን ለማምለክ ስለጠራህን ስምህ ብሩክ ይሁን በኢየሱስ ክርስቶስ ስም በየቀኑ በቃልህ ራስህን ትገልጥልናለህ እኛ የምናውቀው ግሎሪ ነው ከግሎሪ ሌላ በኢየሱስ ስም አናውቅም ሃሌሉያ ሃሌሉያ እስቲ ለእግዚአብሔር ክብር ስጡና ገላትያ ምዕራፍ 1 ክፈቱ መጽሐፍ ቅዱሳችሁ ለእግሮቻችሁ እንደቆማችሁ ገላትያ ምዕራፍ 1 ኢየሱስ ክርስቶስ ጌታ ነው ሃሌሉያ እግዚአብሔር ለክብር ጠርቶናል ከክብር ውጭ አንቀበልም ሁሉን ይሻል አንልም ሃሌሉያ ኢየሱስ ክርስቶስ ጌታ ነው ገላትያ ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 9 ድረስ እናነባለን ከፈታችሁ መጽሐፍ ቅዱሳችሁ ሃሌሉያ አነበዋለሁ በኢየሱስ ክርስቶስ ከሙታንም ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከእኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ ለአብ ከዘላለም እስከ ዘላለም ክብር ይሁን አሜን በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ እርሱ ግን ሌላ ወንጌል አይደለም የሚያናውጧችሁ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን አስቀድመን እንዳል እንዲሁ አሁን ሁለተኛ እላለሁ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን አባባ በኢየሱስም እናመሰግንሃለን ከአንተ እንዲያው የተቀበልነውን እናውቅ ዘንድ መንፈስ ቅዱስን ስለሰጠህን ተመስገን መንፈስ ቅዱስ አስተማሪያችን ለአንተ ራሳችን እናስገድዛለን እንወድሃለን በኢየሱስ ስም አሜን ሶስት ሰው በጌታ ፍቅር እቅፍ አድርጋችሁ ስማችሁ ይሄ year of supernatural ሃሌሉያ 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 እግዚአብሔር መልካም ነው ጌታ በጣም መልካም ነው
ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ደግሞ ይህንን ጊዜ አመቻችቶ እንደዚህ ስለሰጠን ይህንን መጽሐፍ እንድናይ እግዚአብሔርን እጅግ አድርጌ አመሰግናለሁ። ጌታ ይባረክ። መጽሐፍን እንደ መጽሐፍ ጥናት በምዕራፍ ማየት ላለው ለእግዚአብሔር ቃል እውቀት መረዳት በጣም ከፍ ያደርጋል እና ገላትያ ደግሞ በጣም ድንቅ መጽሐፍ ነው። በጣም ድንቅ የሚያደርገው የወንጌልን ቫልዩ በዚህ መጽሐፍ ላይ እናያለን። ሮሜና ገላትያ ተመሳሳይነት ያላቸው ሁለት መልእክቶች ወይም ሁለት ደብዳቤዎች ናቸው። በቤተ ክርስቲያን ታሪክ ሪፎርሜሽን እንዲመጣ ሉተር ሪፎርሜሽን እንዲያመጡ ተሐድሶ እንዲያመጡ አስተዋጽኦ ያደረጉ ሁለት መጽሐፍት ናቸው እነኚህ ሮሜና ገላትያ። ሉተር በጣም ይወዳቸዋል። ሮሜንና ገላትያን በጣም በፍቅር ይወዳቸዋል። ጌታ ይባረክ። ለምን? በቃ በክርስቶስ ኢየሱስ ያለውን ጸጋ በሁሉ ነገር በልጁ እንደሆነ ሁሉ በክርስቶስ እንደሆነ ኢየሱስ ክርስቶስን በማመን የሚገኘውን የእግዚአብሔርን ጽድቅ ያስረዱት ያብራሩለት የታደጉት መጽሐፍት ናቸውና ገላትያ እንደ ሚስቴ እንደማለት ይጠራዋል ገላትያን። ጌታ ይባረክ። በጣም ይወደዋል። ሃሌሉያ። እኔም ህይወት ላይ ደግሞ እነኚህ ሁለት መጽሐፍት ትልቅ ስፍራ አላቸው። ጌታን ስቀበል ከዛ በኋላ ለአገልግሎቴ የረዱኝ በክርስቶስ ኢየሱስ ባለው ጸጋ እንድቆም እንድመሰረት ያደረጉ ባለውለታዬ ናቸው እነኚህ ሁለት መጽሐፍ። ገላትያ ደግሞ በጣም እንደዚሁ ድንቅ ነው። ሮሜን አይተናል። አሁን ደግሞ ሮሜን በእርግጥ እዚህ አላየንም፣ ፕሪቶሪያ ነው የተመለከትነው። እሺ፣ ግን በሲዲ ደረጃ መጥቶላችኋል። ተሐድሶና ራእይ መካፈልም ላይ ገረፍ እናደርገዋለን። ገላትያ ደግሞ እንሄድበታለን እና ገላትያ በክርስቶስ ኢየሱስ በማመን ያለውን ይህን የእግዚአብሔርን ጽድቅ በደንብ አስረግጦ የሚያስረዳን መጽሐፍ ነው። ወንጌል ደግሞ እንዴት ያለ ቫልዩ እንዳለው ክብር እንዳለው በዚህ መጽሐፍ እናያለን። ሐዋርያው ጳውሎስ አገልግሎቱ ወይም ደግሞ ሐዋርያነቱ ከዚህ ወንጌል ጋር እንዴት እንደተገናኘና እንዴት እንደተያዘ መቼስ ሐዋርያው ጳውሎስ ጥሩ የወንጌል አገልጋይ ሆኖ ወንጌልን በተመለከተ ምሳሌ የሚሆነን ትልቅ ሰው ነው። ሐዋርያ ጳውሎስ ስለ ሐዋርያ ጳውሎስ ማንሳት ስለ ወንጌል ማንሳት ነው። ህይወቱ ሁሉ ከወንጌል ጋር የተገናኘ ስለሆነ ስለዚህ ሐዋርያ ጳውሎስን እዚህ መጽሐፍ ውስጥ እናየዋለን። ከወንጌል አንጻር ጳውሎስ ከሐዋርያት ከነ ኬፋ ጋር ከነ ያዕቆብ ጋር ሲነካካ የምናገኝበት መጽሐፍ ነው። በሐዋርያት ደረጃ መነካካት የምናይበት ከበድ ያለ መጽሐፍ ነው። ከወንጌል አንጻር የወንጌል ሲሪየስነስን የምንመለከትበት ያው መጽሐፉ የተጻፈው ሐሰተኛ መምህራን ተነስተው በወንጌል ወይም በክርስቶስ ኢየሱስ ባመኑ አሕዛብ ላይ ሕግን አምጥተው በማስገባታቸው ምክንያት ከዛ አንጻር የተጻፈ ስለሆነ ሕግ በትክክለኛ በእግዚአብሔር ፊት ወይም ያለው ስፍራ በአጠቃላይ በእግዚአብሔር ነገር ውስጥ ያለውን ስፍራ ትክክለኛ ስፍራ ምን እንደሆነ የምናይበት ነው። ጸጋ ምን ማለት እንደሆነ፣ ሕግ ማለት እንደሆነ፣ የሕግ ስፍራ ምን እንደሆነ የምናይበት ነው። በዚህ ሁሉ ክራይስትን እናይበታለን። ጌታ ይባረክ። ስለዚህ በአንቀጽ እንሄዳለን። በጣም ኢንፋሲስ የሚያስፈልጋቸው ዋና ሐሳቡን ይዞ ያሉት ላይ ጊዜ እንወስዳለን። ሌሎቹን ደግሞ ከነሱ አንጻር ፈጠን ብለን እናያለን። አንዳንድ ስፍራዎች ደግሞ ቆየት እንላለን። አሜን። ስለዚህ ሬዲ ናቸው አይደለ? ኢየሱስ ክርስቶስ ጌታ ነው። እንግዲህ ገላትያ መጽሐፍ ጆርኒ ጀመርን ማለት ነው። አሁን በቃ ተጀምሯል፣ አንብበናል። ክብር ለኢየሱስ ይሁን። ስለዚህ ገላትያ ምዕራፍ 1 ቁጥር 1 እና 2 በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከእኔም ጋር ያሉ ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ከሚለው ከዚሁ ከመግቢያው ተነስተን ስለ መጽሐፉ ሐሳብ መነጋገር እንችላለን። እዚህ ሐዋርያ ጳውሎስ ራሱን ያነሳል፣ ስሙን ሐዋርያ እንደሆነ ያነሳል። ከዛ በኋላ ደግሞ ይሄ ደብዳቤ ደግሞ እየተጻፈ ያለው ለማን እንደሆነ ይናገራል። በቀላሉ እዛ ላይ እንደምታዩት ወደ ገላትያ አብያተ ክርስቲያናት ሲል ገላትያ ክልል ላይ ኦሬዲ አብያተ ክርስቲያናት ተመስርተዋል። ይሄንን መጽሐፍ ለመረዳት ገላትያ ያለው አብያተ ክርስቲያናት እነማን ናቸው ብሎ ለማወቅ በጣም የሚረዳን ሐዋርያት ሥራ ምዕራፍ 13 እና 14 ነው። አሜን። ገላትያንም ለመረዳት ሐዋርያት ሥራ ምዕራፍ 13 14 እና 15 ማንበብ በጣም ይረዳል። ለምን? ታሪኩ ከሱ ጋር የተገናኘ ነው።
የተጻፈላቸው እነኚህ ገላትያ አብያተ ክርስቲያናት የሚባሉ ሐዋርያው ጳውሎስ በገላትያ ምዕራፍ 13 እና 14 አብዛኞቹ ማለት ነው ከጳፉ ደሴት ወንጌል ሰብኮ ከዛ በኋላ ከተሻገረ በኋላ ያሉ የኤሽያ ክልሎች እነሱን ነው ገላትያ የሚላቸው የገላትያ አብያተ ክርስቲያናት። ስለዚህ ሐዋርያት ሥራ ምዕራፍ 13 14 ስታነቡ እዛ ላይ የምናገኛቸው ቦታዎች አሉ። ጲስዲያ ሲል እናገኛለን፣ ኢቆኒየን ሲል እናገኛለን፣ ልስጥራን ሲል እናገኛለን፣ ደርቤን ሲል እናገኛለን። እነኚህ ስፍራዎች ማለት ሐዋርያው ጳውሎስ ሐዋርያት ሥራ ምዕራፍ 13 ተነስቶ ምዕራፍ 13 እና 14 ከበርናባስ ጋር አንድ ላይ በወንጌል የደረሷቸው አካባቢዎች ናቸው። ኢየሱስ ጌታ ነው። ስለዚህ ያ የመጀመሪያው የሐዋርያዊ የወንጌል አገልግሎቱ ነው። እንደምታውቁት ሐዋርያው ጳውሎስ ጌታን የተቀበለው ሐዋርያት ሥራ ምዕራፍ 9 ላይ ነው። ሲያሳድድ ለአይሁድ ቀንቶ፣ ለወጉ ቀንቶ፣ ለሥርዓቱ ቀንቶ እነኚህ ሰዎች በቃ በእግዚአብሔር ላይ ተነስተዋል፣ በሃይማኖታችን ላይ ተነስተዋል እና ሐሰተኞች ናቸው፣ መናፍቃን ናቸው ብሎ ሲያሳድድ አንዳንዶቹን ሲያሳስር ሐዋርያት ሥራ ምዕራፍ 7 ላይ ደግሞ እንደዚሁ እስጢፋኖስ ሲወገር በዚያ ልብስ ይጠብቅ ነበር። ቮት ነበረው። ትልቅ ስፍራ ከነበራቸው ስልጣን ከነበራቸው ሰዎች አንዱ ነው። ጳውሎስ ለእግዚአብሔር ከነበረው ቅንዓት እስጢፋኖስ እንዲገደል የእሱ እጅ አለበት፣ የእሱ ቮት አለበት። አንዳንድ መጽሐፎች ላይ እንደሚገልጥ ኢየሱስ ጌታ ነው እና ቮት ስለዚህ እጅ አለበት። እስጢፋኖስ ጌታ ሆይ ነፍሴን ተቀበል ሲል ሰምቷል፣ ጮኋል። የእስጢፋኖስን ስብከት ይሄ ሰው ሰምቷል። እንደዚህም አይቶ ግን በቃ ትክክል እግዚአብሔርን እያገለገለ ያለ ይመስለው ስለነበር ደብዳቤ ከካህናት ተቀብሎ ወደ ደማስቆ አሁንም ለማሳሰር ሲሮጥ ሳለ ነው ጌታ የተገለጠለት። አሜን ነው። ጌታ የተገናኘው እና ጌታ ሆይ አንተ ማን ነህ አለው። እኔ አንተ የምታሳድደኝ ኢየሱስ ነው ያለው። አሜን ነው። ሃሌሉያ። ስለዚህ ይህንን የመውጊያ ብረት ብትቃወም ለአንተ ይብስብሃል አለው። ከዛይ ሰዓትና ደቂቃ ሰከንድ ጀምሮ የጳውሎስ ታሪክ ተገለበጠ። ጳውሎስ ሲቀየር 180 ዲግሪ ነው። አሜን ነው። እንዲህ ይሄድ ነበረ። ልክ ጌታ ተገናኘው ወዲያውኑ ጀርባውን ሰጥቶ እንዲህ ነው ሄደው። ጳውሎስ ላይፉ ልክ በቃ እንደዛ ጌታ ከተገናኘበት ሰዓት ጀምሮ አስቀድሞ እውነተኛ የሆነ ቅንዓት ነበረው። ለእግዚአብሔር የሚቀና ሰው ነበር። መጀመሪያውንም በዛው ፍጥነት ሰዎችን ሲያሳድድ በነበረበት በዛው ፍጥነት በዛው ኃይል በዛው ኤነርጂ ነው 180 ዲግሪ ቀጥሎ ደግሞ ወደዚህ ደግሞ ኢየሱስ ክርስቶስ ጌታ ነው በወንጌል እግዚአብሔርን ለማገልገል የቀጠለው። አሜን። እና ጳውሎስ ምዕራፍ 9 ላይ ጌታን ከተቀበለ በኋላ እዚህ ያው እናያለን ምዕራፍ እንትን ላይ 10 11 12 አልፎ ያው በርናባስ ብዙዎች ይሄ ሰው እኛ ማን ነው አይሁድን የሚያሳድድ ነው ብሎ ጌታ መቀበለው አላመኑ። ከኔ ጋር ናችሁ። ራሱ እግዚአብሔር እንኳን ለሐናንያ ያኔ ልክ ጌታ ከተገናኘው በኋላ ጳውሎስ ማለት ነው ወዴት ነው የላከው? ወደ ሐናንያ የላከው እና እግዚአብሔር ለሐናንያ ተገልጦ እኮ ነው። እግዚአብሔር እኮ ነው ለሐናንያ ሳኦል የሚሉት አሁን ጌታን ተቀብለዋል ብሎ ሲነግረው ሐናንያ እግዚአብሔር ለማስረዳት የሞከረው እንዴ እሱ ሰው ያጣቀውም እሱ ሰው እኮ ብሎ እስከዚህ ድረስ ቴረር ለቆባቸዋል፣ እስከዚህ ድረስ ፍርሃት ለቆባቸዋል። ስለዚህ ብዙዎች ሊቀበሉት እንኳን እስኪፈሩ ድረስ ማለት ነው በርናባስ ነው አልፎ የሄደው። ክብር ለኢየሱስ ይሁን። አምጥቶ ከሌሎቹ ጋር የቀላቀለው። አሜን ነው። እና ከዛ በኋላ አንጾኪያ ወደምትባል እና የመጀመሪያ አሕዛብ ወደ ሆነችው ቸርች ከአሕዛብ ጌታን ወደ ተቀበሉባት ቸርች ሄዶ እንዲቀላቀል እዛ እንግዲህ ከቆየ በኋላ ነው ሲያገለግሉ ልክ ሐዋርያት ሥራ ምዕራፍ 13 14 አይደል ያልኳችሁ ማየት ያለባችሁ። ልክ እዛ ላይ መምህራንና ነቢያት አብረው ሲጸልዩ ሳለ መንፈስ ቅዱስ ምን አለ? በርናባስና ሳኦልን ምን አድርጉልኝ? ለዩልኝ፣ ለምፈልጋቸው ስራ ለዩልኝ ሲሉ ተለዩ። ለምን? ወጥተው ወንጌል እንዲሰብኩ አሕዛብን ወደ አሕዛብ ሄደው ቸርቾችን ፕላት እንዲያደርጉ ወንጌል እንዲሰብኩ ፈልጎ ስለነበር ልክ ያንን ተልእኮ ተቀብለው ነው ከዛ በኋላ የወጡት። አሜን ነው። ያኔ ከወጡ በኋላ ነው እንግዲህ እነኚህ በገላትያ ያሉ አብያተ ክርስቲያናት የሚባሉት የተመሰረቱት። ኢየሱስ ክርስቶስ ጌታ ነው። ስለዚህ ልክ 14 ላይ ጨርሰው ምዕራፍ 14 መጨረሻ ላይ መጀመሪያ ወደ ወጡባት ወደ አንጾኪያ ተመልሰው ከባርናባስ ጋር ሪፖርት ሲያደርጉ እንመለከታለን። አሜን። ስለዚህ ገላትያ አብያተ ክርስቲያናትና ጳውሎስ ኦሬዲ አሁን ደብዳቤ ሲጽፍላቸው ኦሬዲ ትውውቅ አላቸው። ያላቸው ትውውቅ ምንድን ነው?
አሕዛብ ነበሩ። ጳውሎስ ግን ሄዶ ምን አድርጎላቸዋል? ወንጌል ሰብኮላቸዋል። ከእግዚአብሔር ጋር ታርቀዋል። በክርስቶስ ኢየሱስ ማመን የሚገኘውን ጽድቅ አግኝተዋል፣ ድነዋል፣ በመንፈስ ቅዱስ ተሞልተዋል፣ ቸርቾች ፕላንትድ ሆነዋል። ክብር ለኢየሱስ ይሁን። በዛ ውስጥ 13 እና 14 ስትዩ መከራ መጥቶበታል ከአይሁዶች። በመጀመሪያ ሲገባ ሁሉ ጊዜ የሚገባው ወደ ምኩራብ ነው። ምኩራብ ገብቶ ወንጌልን ይሰብካል። እምቢ ሲሉት ከዛ በኋላ እንግዲህ ከገፋችሁት የእግዚአብሔር ቃል ምን እናደርጋለን ብሎ ወደ አሕዛብ ይሄዳል። ከአሕዛብ ግን ብዙ ፍሬ አይቷል። ጌታ ይባረክ። ስለዚህ በዚህ ምክንያት አይሁዶች ቀንተው ደብድበውታል፣ አሳደውታል። እንደውም ምዕራፍ 14 ላይ አውጥተው ወግረውት የሞተ መስሏቸው ሁሉ ትተውት ሄዷል። ከኔ ጋር ናቸው። ስለዚህ መከራ ሁሉ በዚህ ምክንያት ተቀብሏል። ኦሬዲ ገላትያ ካለው አብያተ ክርስቲያናት ጋር ትውቅ አላቸው። እሱ ነው ወንጌል የሰበከላቸው። ለመዳናቸው ምክንያት እሱ ነው፣ ያገለገላቸው እሱ ነው። አሜን። ያው ከዛ በኋላ የተፈጠረውን ችግር እንመለከታለን። ከሱ ከሰበከላቸው በኋላ የተፈጠረ ችግር አለ። ሌሎች መጥተው ሌላ ትምህርት አስተምረዋል። እሱን ከቁጥር 6 ስንገባ እንመለከተዋለን። ግን ያለው ትውቅ ይሄ ይመስላል። አሜን። ስለዚህ ሐዋርያ ጳውሎስ ገላትያ አብያተ ክርስቲያናት ብቻ ሳይሆን ስለ ራሱ ሲናገር ቁጥር 1 የምንመለከተው ይኖራል። የምናየው ነገር ምንድነው? በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ብሎ ራሱን ኢንትሮዲዩስ ያደርጋል። በማን ነው ሐዋርያ የሆንኩት ይላል? ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር ሐዋርያ የሆነ አሜን ነው። ማለትም ሐዋርያ ጳውሎስ ስለ ሐዋርያነቱ በግልጥ እንደዚህ ያስቀምጣል። ኢየሱስ ክርስቶስ ጌታ ነው። የሱ ሐዋርያነትና ወንጌል አብረው የሚሄዱ ናቸው። ሐዋርያ እግዚአብሔር የሰጠው ሐዋርያ ማለት ምን ማለት ነው? የተላከ ነው። አሜን ነው። የተላከ ነው። በቀላሉ ሐዋርያ ማለት የተላከ ነው። ስለዚህ የተላከ ሲሆን ምን ማለት ነው? መላኩ ኦቶሪቲ አብሮት አለ። ደግሞ ምን አለው? የተላከ መልእክት አለው። ስለዚህ መልእክት አለው። ደግሞ ኦቶራይዝ ተደርጎ ምን የተባለ ነው? የተለቀቀ ነው። ሂድ የተባለ ነው። ኮሚሽን አለው። የላከው አካል አለ። ተልእኮ አለው። መልእክት አለው። አሜን ነው። ከኔ ጋር ናችሁ? የላከው አካል አለ፣ ተልእኮ አለው፣ መልእክት አለው። ጌታ ይባረክ። ስለዚህ ሐዋርያ ሆነ ሲል ሐዋርያው ጳውሎስ የተቀበለው የወንጌል መልእክት አለ። እናየዋለን በሚቀጥሉት ሳምንታት። ከማንም አልተማርኩትም የሚለው አሜን ነው። ከእግዚአብሔር የተማርኩት እንዴት እንደተማረ እንመለከታለን። ጌታ ይባረክ። እና ያው የተነሱ ሐሰተኛ አስተማሪዎች የእሱን ሐዋርያነት በመንካት ሐዋርያነቱን በመንካት መልእክቱን የወንጌልን መልእክት ለማጣመም ይሞክሩ ስለነበረ ሐዋርያነቱ ላይ ለራሱ ካለው ፍላጎት ሳይሆን ለወንጌል ካለው ቅንዓት ሐዋርያነቱ ላይ ጨካኝ ነበር። አሜን ነው። ኢየሱስ ክርስቶስ ጌታ ነው። ሐዋርያ ነህ ብትሉት አይ አይደለሁም አይላችሁም። ማን ነገረ እባክህ ነው የሚላቸው። አሜን። ሐዋርያ ነኝ ይላል። ጌታ ይባረክ። እናም ደግሞ ከሰው ሳይፈልግ ከሰው ምንም አይነት ኮንፈርሜሽን ከሰው ምንም አይነት አፕሮቫል ወይ ሰዎች እንዲቀበሉ ሳይፈልግ ሐዋርያነቱን ተቀብሏል። እግዚአብሔር ልኮታል። አሜን ነው። መልእክት አለው። ያ ቀጥታ ከወንጌሉ ጋር ይሄዳል። ሐዋርያነቱን ሲነኩ ምኑን ነው እየነኩ ያሉት? ወንጌሉን እየነኩ ስለነበረ ሐዋርያነቱ ላይ ጳውሎስ ከማንም ሳይሆን በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር ሐዋርያ የሆነ ለምን ሐዋርያ ሥራ ምዕራፍ 9 ላይ ከተገናኘው በኋላ ወደ ሐናንያ ላከው አይደለ? ሐናንያ ምን በለው ነው ያለው? ይሄ ሰው አለው በእስራኤል በነገስታትና በአሕዛብ ፊት ስሜን ምን ያደርጋል አለ? ይሸከማል አለ። ስለዚህ ኦሬዲ ምን አድርጎታል? ኮሚሽን አድርጎታል። አሜን ነው። እዛው ተልእኮ ገና ጌታን ሲቀበል አንተ በቃ ስሜን ትሸከማለህ፣ በአሕዛብ ዘንድ ትሸከማለህ፣ ወደ አሕዛብ ይዘህ ትወጣለህ፣ ወደ እስራኤል ይዘህ ትወጣለህ፣ ወደ ነገስታት ይዘህ ትወጣለህ የሚለው ተልእኮ ኦሬዲ ተቀብሏል። አሜን። በሌሎቹ ዘንድ ይሄ ሐዋርያ ለመባል የእግዚአብሔር ቃል ሳይሆን ሐዋርያ ሥራ ምዕራፍ 1 ላይ ያወጡት ስታንዳርድ ነበር። ታስታውሳላችሁ? ሐዋርያት ናቸው ይህን ስታንዳርድ ያወጡት። ምን ነበር? ይሁዳ ጎደለ። ይሁዳ ስለጎደለ 12 ነበሩ። ስንት ቀርተዋል? 11 ቀርተዋል። አንድ አለ። ከዛ ተነሳና ጴጥሮስ እንግዲህ ጎለናል አለ። ስለዚህ መሙላት አለብን። ለመሙላት ምን እናርግ? ተመካከሩና ኢየሱስ ክርስቶስ ሲጠመቅ ጀምሮ ከዛ በኋላ ደግሞ እስኪያርግ ድረስ ያየ የተመለከተ ምስክር የሚሆን ምን እናርግ? እንምረጥ አሉ። ይሄ እነሱ ናቸው። የእግዚአብሔር መንፈስ አላቸው አይልም። ከኔ ጋር ናቸው። የእግዚአብሔር መንፈስ ተናገራቸው አይደለም የሚሉት። ይሄ የእርስ በእርስ ምክክር ነው። በጣም ጥሩ አሉ። ከዛ ስንት ሰው ተገኘ? 2። ከዛስ ምን እናርጋሉ? ይታያችሁ ዕጣ እናውጣ አሉ።
ከኔ ጋር ናችሁ? ወይም ደግሞ እንዴት ነው ምራቅ ቶፍ ተደርጎ አንተ በዚሁን አንተ በዚሁን እንምታው ሲባል ምራቅ ወደ ሄደበት ማለት ነው። ትንሽ መታገስ አቃታቸው። ሐዋርያት ሥራ ምዕራፍ 2 ላይ ቢታገሱ ማን ይወርድላቸው ነበር? መንፈስ ቅዱስ። ምክንያቱም አዲስ ኪዳን በምንድን ነው? በመንፈስ ቅዱስ፣ በዕጣ አይደለም። አሁንም በምራቅ አንንቀሳቀስም አይደለም እንዴ? ኢየሱስ ክርስቶስ ጌታ ነው። ከዛ በኋላ ከሐዋርያት ሥራ ምዕራፍ 2 በኋላ ነገራቸው ተቀይሯል። እኛና መንፈስ ቅዱስ አሜን። ትንሽ መታገስ አቃታቸውና በምራቅ እንትን ብለው ዕጣ አውጥተው ማንን አመጡት? ማቴዎስ ግባ አሉት። ማቲያስ ከምዕራፍ 1 መጨረሻ በኋላ አናገኘውም። የት እንደገባ አናውቅም። መልእክቶች ላይ አናገኘው፣ ሐዋርያት ሥራ ላይ አናገኘው። ከኔ ጋር ናችሁ? ለምን? ያንን ቦታ መምላት የነበረበት ማን ነው? ሐዋርያው። እግዚአብሔር ሐዋርያ ያደረገው ጳውሎስ ነው። ኢየሱስ ክርስቶስ ጌታ ነው። የለም ማቲያስ የት እንደገባ አናውቅም። ሐዋርያት ሥራ ምዕራፎችን ካየ ግን እሺ ከ2 እስከ 12 ድረስ ካሜራው ጴጥሮስ ላይ ያደርገዋል አይደለ? ጴጥሮስ ወጣ እንትን አለ ምናምን፣ ወደ መቅደስ ሲገቡ ተፈወሰ፣ ጥላው ላይ ሐናንያ ሳጲራ የመሳሰሉ። ልክ ከምዕራፍ 13 ጀምሮ ግን ሰፊውን ምዕራፍ እስከ 28 ድረስ ካሜራው ማን ጋር ነው የምታዩት? ጳውሎስ ጋር ነው የምታዩት። አሜን ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ሐዋርያው ጳውሎስ እነ ጴጥሮስ አንተ ሐዋርያ ነህ እንዲሉትም ኮንፈርም እንዲያደርጉትም አልጠበቀም። ክብር ለኢየሱስ ይሁን ቢሉም ማለት ነው። ቢመለከቱም እናየዋለን። ሐዋርያነቴ ከማን ነው አለ? ከሰው የተቀበልኩት አይደለም። ሰዎች ሐዋርያ ነህ ብለውኝ አይደለም። ኢየሱስ ክርስቶስ ጌታ። ይሄ ቀጥታ በኢየሱስ ክርስቶስ ከሙታንም ባስነሳው በማን ነው አለ? በእግዚአብሔር ነው አለ። ኮሚሽን ተደርጌያለሁ። ከኔ ጋር ናችሁ? ይሄ ለእኔና ለእናንተ በጣም አስፈላጊ ነው። ለምን? ለአሕዛብ እግዚአብሔር ሐዋርያ አድርጎ ስለላከ፣ እኛ ደግሞ ከአሕዛብ የዳንን ስለሆነ የሐዋርያው ጳውሎስ መልእክቶች ያው ቫልዩ እንድናረጋቸው ያረገናል። አሜን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ከዚህ አንጻር ሐዋርያነቱን ካስቀመጠ በኋላ ከቁጥር 3 እስከ 5 ድረስ ሐዋርያው ጳውሎስ በመልእክቶቹ ሁሉ ላይ ምን ልማድ አለው? ያው እግዚአብሔርን ያመሰግናል። እና እግዚአብሔርን የሚያመሰግነው ምክንያት ይኖረዋል። ብዙ ጊዜ ምክንያት ይኖረዋል። ምክንያቶች አሉ። ቆሮንቶስ ጋር ስትሄዱ ምክንያት አለው። ሮሜ ጋር ስትሄዱ ምክንያት አለው። ቆላሲያስ ጋር ስትሄዱ ምክንያት አለው። ስለ እናንተ ስለ እንትን ሰምቼ እግዚአብሔርን አመሰግናለሁ ይላል። ኢየሱስ ክርስቶስ ጌታ ነው። ምዕራፍ 1 ቁጥር 4 ለምሳሌ ቆሮንቶስ ስላሉ ሲያመሰግን በክርስቶስ ኢየሱስ ስላመናችሁ። ስለምን እያመሰገነ ነው? በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁሉ ጊዜ ስለ እናንተ አምላክን አመሰግናለሁ። ንገሩኝ፣ ስለምን እያመሰገነ ነው? በክርስቶስ ኢየሱስ ስላመኑ ምን አገኙ? የእግዚአብሔር ጸጋ። አሜን ነው። በጣም ጥሩ። እሺ ኤፌሶን እንክፈት በፍጥነት። ኤፌሶን ምዕራፍ 1 ቁጥር 15። ሮሜን አላየንም፣ ሮሜን እናየዋለን። እሺ ግን ኤፌሶን ያሁን ኤፌሶን 1:15 ስለዚህ እኔ ደግሞ በእናንተ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም። እሺ ስለምን እያመሰገነ ነው? ንገሩኝ። ስለምንድን? ስለ ሁለት ነገር ያመሰግናል። አንደኛው ስለማመን። በማን ስለማመን? በጌታ በኢየሱስ ስለማመን። ሁለተኛስ? ስለመውደድ። ስለዚህ ምን አደርጋለሁ አለ? አመሰግናለሁ አለ። ሮሜስ ለሮሜ ደግሞ ሲጽፍላቸው የሚያመሰግንበት ምክንያት አለው። አሜን። ይሄ ልማዱ ነው ሐዋርያ ጳውሎስ። ሮሜ ምዕራፍ 1 ቁጥር 8 እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናል። ስለምን ያመሰግናል? አሁን እዚህ እምነታቸው በዓለም ሁሉ ምን ስላለ? ስለተሰማ። ቆላሲያስ ክፈቱ በፍጥነት። ቆላሲያስ ምዕራፍ 1 ቁጥር 3-4 ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳንም ስለሚሆን ስላላችሁ ፍቅር ሰምተን የጌታችን የኢየሱስ ክርስቶስን አባት እግዚአብሔርን ሁሉ ጊዜ እናመሰግናለን። ስለምን እያመሰገነ ነው? ስላላቸው ተስፋ። ቀጥሎስ ግን ስለ እምነታቸው ለቅዱሳንም ስለሚሆን ምንድን? ፍቅር። ፊልጵስዩስ ክፈቱ። እሺ ፊልጵስዩስ ምዕራፍ 1
ቁጥር 3 4 5 ያው መጽሐፍትን ስናጠና እያነጻጸርን እናጠናለን። አሜን ነው። ከፈታችሁ ፊልጵስዩስ 1 ሁል ጊዜ ቁጥር 3 በጸሎቴ ሁሉ ስለ እናንተ ሁሉ በደስታ እየጸለይኩ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። ስለምን ያመሰግናል? እዚህ አብሮ በወንጌል ስለ መስራታቸው። አሜን። ሁለት ክፍሎች እኔ አንደኛ ተሰሎንቄና ሁለተኛ ተሰሎንቄ እኔና ከገላትያ ጋር እናነጻጽረው ስለሚረዳን። አሜን ነው። እሺ ከፈታችሁ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 2 እና 3 በጸሎታችን ጊዜ ስለ እናንተ ስናስብ የእምነታችሁን ሥራ የፍቅራችሁንም ድካም በጌታችንም በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን። ሃሌሉያ። ከጎናችሁ ላለው በጌታ ፍቅር ስለ አንተ የሚመሰገንበት ምክንያት እግዚአብሔር እስቲ የበዛ ይሁን ብላችሁ በመልካም ባርኮት የሚመሰገንበት። ሃሌሉያ ሃሌሉያ። ያ ማለት እኔ ስለ እናንተ ማመስገን አለብኝ ማለት ነው። ስማችሁን ስጠቅ ወይ እሱ እኮ ፍቅሩ፣ ኧረ እግዚአብሔር ይመስገን፣ ኧረ ትጋቷ እግዚአብሔር ይመስገን። የሚያደክመው አልነበሩም። ጌታ ይባረክ እንደናንተ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ብርቶች ስለ እናንተ ብሎ ሁለተኛ ተሰሎንቄ እንበልና ስለ ገላትያ እንሄዳለን። እሺ ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 3 ወንድሞች ሆይ እምነታችሁ እጅግ ስለሚያድግ የሁላችሁ የእያንዳንዳችሁ ፍቅር እርስ በርሳችሁ ስለሚበዛ ሁልጊዜ ስለ እናንተ እግዚአብሔር እንደሚገባ ልናመሰግን ግድ አለብን። ስለምን ያመሰግናል? እዚህ ስለ እምነታቸው። ቀጥሎስ እርስ በርሳቸው ስላላቸው ፍቅር። ከኔ ጋር ናቸው። ገላትያ ቁጥር 3 እስከ 5 ድረስ ስለምን እግዚአብሔር እንደሚያመሰግን ትነግሩኛላችሁ። ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ። ለአብ ከዘላለም እስከ ዘላለም ክብር ይሁን። አሜን። እግዚአብሔር ይመሰገናል በምንም ሁኔታ። አሜን ደግሞ ይባላል። አሜን። ስለምን አመሰገነ? ስለነሱ ስለ እምነታቸው ነው፣ ስለ ፍቅራቸው ነው፣ ስለ ትጋታቸው ነው፣ በእምነታቸው እያደጉ ስለሄዱ ነው። ምንም ስለ እናንተ አመሰግናለሁ ያለው ነገር የለም። ለምን ካላችሁ ገላትያ ቤተክርስቲያን ላይ የነበረው ችግር በጣም ሲሪየስ የሆነ ችግር ሲሆን ያም ችግር ወንጌል ላይ ያማከለ ወንጌል ላይ ያነጣጠረ ችግር ነው። ከኔ ጋር ናችሁ? ወንጌል በጣም ሲሪየስ ነው። ለምን ቁጥር 6 ስትሄዱ ወዲያውኑ ሳያባብላቸው ስለ እነሱ አንድ ነገር ሳያመሰግን ወዲያውኑ በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዴት ፈጥናችሁ እንዳለፋችሁ እደነቃለሁ። ከኔ ጋር ናችሁ? ሰውን አግኝታችሁት ሰላም ብላችሁ ወዲያውኑ ወደ ችግር ስትገቡ ማለት ነው። የገላትያ ላይ የነበረው ችግር የወንጌል ዶክትሪኑ ምን ላይ ነው? ወንጌል ላይ የነበረ ችግር ስለሆነ በቃ ወንጌል ላይ ችግር ካለ ስለምንም አይመሰገንም። ከኔ ጋር ናችሁ? እሺ ቆሮንቶስ እናውቀዋለን። ቆሮንቶስ መካከል ብዙ ችግር ነበር አልነበረም? ያው በሰጣችሁ ሰዓት አይበቃንም። ጌታ ይባረክ። ችግሮቻችሁ ብዙ ነው ደግሞ ታውቋቸዋላችሁ አይደል? ብዙ ነበር አይደለ? የጌታ እራት ላይ ችግር ነበር፣ መከፋፈል ነበር፣ ቅድስና ችግር ነበር፣ እርስ በርስ ፍርድ ችግር ነበር፣ የጸጋ ስጦታ አጠቃቀም ችግር ነበር። ግን ክራይስት ላይ ግን የነበራቸው እምነት ግን የተጠበቀ ነው። ስለዚህ ሲጀምር ምንድነው ያለው? በኢየሱስ ክርስቶስ ስለማመናችሁ አሜን ነው እና ስለተሰጣችሁ የእግዚአብሔር ጸጋ እግዚአብሔርን አመሰግናለሁ ብሏል። አትሊስት ሃሌሉያ። ለምን አንደኛ ቆሮንቶስ ምዕራፍ 3 ላይ እንደሚናገረው ከተመሰረተው በቀር ሌላ መሰረት ማንም ሊመሰረት አይችልም። እርሱ ማን ነው? ክርስቶስ ነው ብሏል። እሱን እኔ እንደ ብልሃተኛ አናጺ አለቃ በመካከላችሁ ሳለሁ መስርቻለሁ። ሆኖም ግን ከዛ በኋላ መሰረቱ ላይ እንዴት እንዲያነጽ ግን ሌላው ምን ይበል? ይጠንቀቅ። ለምን? በእሳት
ይፈተናልና መሰረቱ ግን አለ። አሜን ነው። ገላትያ ላይ ግን የምን ችግር ነው ካላችሁ የመሰረት ችግር ነው። መሰረቱ ራሱ ችግር አለው ወንጌል ላይ ማለት ነው። ስለዚህ በጥቅሉ እግዚአብሔርን አመሰገነ። በጥቅሉ እግዚአብሔር በክርስቶስ ኢየሱስ ስለሰራውና ስለሰራው ዓላማ ክፉ ከሆነ አሁን ዓለም ያድነን ዘንድ አሜን እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ምን አረገ? ሰጠ። ኢየሱስ ክርስቶስ ራሱን አሳልፎ የሰጠበት ምክንያት እንደ አምላካችንና እንደ አባታችን ፈቃድ ሲሆን ይሄም ደግሞ ከዚህ ከአሁኑ ዓለም ምን ያለን ዘንድ ነው? ያድነን ዘንድ። ለአብ ከዘላለም እስከ ዘላለም ክብር ይሁን አለ። አሜን። በቃ ይሄ ጥቅል ምስጋና ነው። ስላንተ ምናምን ባይባልም ምድር እንዴትም ትሁን በዚህ ምክንያት ግን እግዚአብሔር ይመሰገናል። እግዚአብሔር ስለሆነ ይመሰገናል። እግዚአብሔር ልጁን ስለሰጠ ይመሰገናል። ጳውሎስ እግዚአብሔርን ከማመስገን የሚከለክለው ነገር የለም። ልብ በሉ ግን ስለ እምነታችሁ ስለ ፍቅራችሁ ግን ያለው ነገር የለም። ለምን? ችግሩ የምን ችግር ነው? ችግሩ የምን ችግር ነው? የወንጌል ችግር ነው። በጣም ጥሩ። የወንጌል ችግር መሆኑን ከዚህ በኋላ የምናየው ከቁጥር 6 እስከ ቁጥር 9 ያለው ነው። ከኔ ጋር ናቸው። እሺ ከቁጥር 6 እስከ 9 ድረስ ያለውን አንድ ጊዜ እንደገና ላነበውና እንመለከታለን። በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። ስለዚህ በክርስቶስ ጸጋ የተነገራቸው ወንጌል ነበር። ከዛ ግን ምን አሉ? አሁን ወደ ሌላ ወንጌል አልፈዋል። እርሱ ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስን ወንጌል እስቲ በሏት። እሷን ምን የሚሉ በሏ ለመጨረሻ ነው። አንድ ጊዜ እንደገና ጮክ ብላችሁ የክርስቶስን ወንጌል ምን ሊያደርጉ? ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ከዛ በኋላ እዩ። ነገር ግን እኛም ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ ላለው ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምን ላይ ነው? ወንጌል ላይ ነው። በዚህ በወንጌል ደግሞ የሚመጣ አለ ጳውሎስ እኛም ብንሆን ሐዋርያትን ለምን ባርናባስ አይሆንም? ለምን እኔም አልሆንም? መጀመሪያ ከሰበክንላችሁ ከተነገራችሁ ከዛ ወንጌል ከዛስ በኋላ ማንን ሁሉ ነክቷል? እዚህ ላይ መላእክት እነ ሱራፌል ይሁኑ ኪሩቤል ይሁን ማን ያሉ መላእክት ከዛ ወንጌል የተለየ ወንጌል የሚሰብክላችሁ ምን ያለ ይሁን? ተረገመ ይሁን ሲል ወንጌል ምን ያህል ሲሪየስ እንደሆነ እንመለከታለን። ከኔ ጋር ናቸው። እስቲ ወንጌል በሉ። እንደገና ወንጌል። አንድ ጊዜ ጮክ ብላችሁ ወንጌል። ከጎናችሁ ላለው ወንጌል በጣም ክቡር ነው በሉልኝ። አሁን ያው መቼስ እኛ ጋር ወንጌል ብለን ስናስብ ለዓለማውያን ሄዶ ወንጌል መመስከር በሚለው ብቻ ነው። ኖ ወንጌል ሰፊ ነው። ወንጌል በጣም ዲፕ ነው። ወንጌል አንድ ጊዜ ብቻ ሳይሆን ወንጌል ዘመናችንን አፌክት የሚያደርግ ነው። ኢየሱስ ክርስቶስ ጌታ ነው። እዚህ ምድር ላይ ያለን ምልልስ የአፌክት የሚያደርግ ነው። አስተሳሰባችንን፣ ግንኙነታችንን፣ ትዳራችንን፣ ኑሯችንን፣ ጤንነታችንን፣ ብልጽግናችንን፣ ህይወታችንን፣ ከሰዎች ጋር ያለን ግንኙነት፣ ስራችንን፣ ዘመናችን፣ እድሜያችንን በሙሉ አሜን ነው የሚነካ ነው። ኢየሱስ ክርስቶስ ጌታ ነው። እሺ አሁን እዚህ ጋር እናየዋለን። የመጀመሪያ የለየው ቁጥር 6 ላይ በምን የጠራችሁ ነው የሚለው? በክርስቶስ ጸጋ የጠራችሁ። ያ የማን ወንጌል ነው? የእግዚአብሔር ወንጌል ነው። የእግዚአብሔር ወንጌል በማን ስላለ ጸጋ ይናገራል? በክርስቶስ ስላለ ጸጋ። አሜን። መቼስ አሁን እኛ ከሰበክንላችሁ ሲል መጀመሪያ የተሰበከውን ወንጌል እሱን ማግኘት በጣም ያስፈልጋል። ከኔ ጋር ናቸው። መጀመሪያ እነ ጳውሎስ የሰበኩት ወንጌል ምን ይላል? ምን ይመስላል?
ከዛስ በኋላ እነኛ ሰዎች መተው የሰበኩት ሌላ ወንጌል ሌላ ግን አይደለም ማለትም ሌላ አይደለም የሚለው አጣመሙት እንጂ እኛ ስለ ኢየሱስ ክርስቶስ ዜና ይዘን መተን እነሱ ስለ ባሁላ ይዘው መጡ አይደለም ሌላ ነገር አይደለም ይዘው ይመጡ እኛ ይዘን የመጣነውንና የሰበክንላችሁን የጠቀማችሁን እናንተን ግን ምን አረጉት አጣመሙት ስለዚህ ሌላ ወንጌል አይደለም ማለት ስለ ባሁላ ስለ መሐመድ ምናምን ቢሆን አንድ ነገር ነው ይሄ ግን አስቸጋሪ የሚያረጋው ምንድነው አሁንም በዚህ ዘመን በ21ኛው ክፍለ ዘመን በ21st century ባለችው ቤተክርስቲያን አስቸጋሪ የሚያረጋው ይሄ የተጣመመው ወንጌል በጣም አሳች ወንጌል ነው የሚያታልል ነው ስለዚህ ወደ እናንተ የመጡት ሌላ ወንጌል አይደለም ግን ምን አርገውት ነው ስለ ክርስቶስ ያለውን ወንጌል የሚያጣምሙ ናቸው ስለዚህ ምኑን መለየት አለብን ያ በክርስቶስ ጸጋ ያለውን ወንጌልና ደግሞ የተጣመመውን መለየት አለብን ያ የተጣመመው አለ ግን ምን ሆነዋል ተጣሟል ኢየሱስ እኮ የሚልበት ስም እኮ አለው እኮ እዛ ውስጥ አለ ግን ምን ሆነዋል ተጣሟል ስለዚህ በገላትያ መጽሐፍ ምን እንለያለን ካላችሁ ያ እውነተኛ የሆነውን የክርስቶስን ወንጌል እናየዋለን የተጣመመውን ደግሞ እናየዋለን ያ የተጣመመውን የሚሰብኩ የተረገመ ይሁን ያለው አዲስ ኪዳን ላይ አንድ የተረገመ የሚለው እንደዚህ ነው ይሄ ነው ያለው እኛ ከሰበክንላችሁ ወንጌል ሌላ ልዩ ወንጌል የሚሰብክ ሌላ ልዩ ማለት ደግሞ ይሄን ወንጌል ምንም ያረግ የሚያጣምም ከኔ ጋር ናችሁ ስለዚህ ይኸውላችሁ ይሄንን በግልጽ እንትን ለማድረግ ምዕራፍ ስንትና ስንት ነው ያልኳችሁ ሐዋርያ ጳውሎስ ገላትያ አብያተ ክርስቲያናት ወንጌል 13 እና 14 በጣም ጥሩ ትክክል ናችሁ 13 እና 14 ያላችሁ ትክክል ናችሁ 14 እና 13 ያላችሁ ትክክል ናችሁ ጌታ ይባረክ ኢየሱስ ጌታ ነው እዛ ሄዶ ጳውሎስ የሰበከውን ወንጌል ማግኘት ይቻላል አይገርማችሁ ክፈቱ 13 ክፈቱ ሐዋርያ ሥራ ምዕራፍ 13 ወንጌልን ደግሞ ሲያጣምሙ የነበሩትም ደግሞ እዛው እናገኘዋለን እሺ ሁሉ እናገኘዋለን እዛ ጌታ ይባረክ ሐዋርያ ሥራ ምዕራፍ 13 ስትከፍቱ አንድ ቦታ የሰበከው ረጅምና ሰፊ ስብከት እናገኘዋለን ምኩራብ ገብቶ ነው ሐዋርያ ሥራ ምዕራፍ 13 የጲስዲያ ወደምትባለው ምንድነው የሚለው ቁጥር 13 ካያችሁ ጳውሎስም ከጓደኞቹ ጋር ከጳፉ ተነስቶ ጵንፍልያ ወደምትሆነው ወደ ጴርጌን መጣ ካለ በኋላ ከዛ ቁጥር 14 ላይ እነሱ ግን ከጴርጌን አልፈው የጲስዲያ ወደምትሆነው ወደ አንጾኪያ ደረሱ በሰንበትም ቀን ወደ ምኩራብ ገብተው ተቀመጡ አንዱ የገላትያ ክፍል ማለት ነው ከዛ በኋላ ሕግና ነቢያትም ከተነበቡ በኋላ የምኩራብ አለቆች ወንድሞች ሆይ ሕዝብን የሚመክር ቃል እንዳላችሁ ተናገሩ ብለው ላኩባቸው ጳውሎስም ተነሳና በእጁ ጠቅሶ እንዲህ አለ ከዛ ከቁጥር 17 ጀምሮ እናንተ አንብቡት ቤት ሞር አይሁዶች ስለሆኑ በመጀመሪያ ምኩራብ ስለነበረ ብሎ መጨረሻ ላይ የደረሰው የመልእክቱ ዋናው መደምደሚያና ዋናው ሐሳብ እናንበው የት ነው የምናገኘው እሱም እናገኘው ቁጥር 38 ላይ እናገኘዋለን ቁጥር 38 ላይ ምን ይላል እንግዲህ ወንድሞች ሆይ በእርሱ በኩል የኃጢአት ስርየት እንዲነገርላችሁ በሙሴ ሕግ ተጸድቁበት ዘንድ ከማይቻላችሁ ሁሉ ያመነ ሁሉ በእርሱ እንዲጸድቅ በእናንተ ዘንድ የታወቀ ይሁን አሜን ከዛ እንግዲህ ብሎ እናንተ የምትንቁ እዩ ተደነቁም ጥፉም አንድ እንኳ ቢተርከላችሁ የማታምኑትን ስራ በዘመናችሁ እኔ ሰራለሁና ብሎ እግዚአብሔር አስቀድሞ ተናግሯል ያ ምንድነው ካላችሁ ቁጥር 38 እና 39 ነው ከኔ ጋር ናችሁ አንድ ላይ አንብበው 38 እና 39 ጮክ ብላችሁ 1 3 እንግዲህ ወንድሞች ሆይ በእርሱ በኩል የኃጢአት ስርየት እንዲነገርላችሁ በሙሴም ሕግ ተጸድቁበት ዘንድ ከማይቻላችሁ ሁሉ ያመነ ሁሉ በእርሱ እንዲጸድቅ በእናንተ ዘንድ የታወቀ ይሁን አሜን የወንጌል መልእክቱ ምን እንደሆነ ያያችሁ ነው እዚህ ጋር በመጀመሪያ ምን አለ እንግዲህ ወንድሞች ሆይ በእርሱ በኩል በኢየሱስ ክርስቶስ ለምን ስለ ኢየሱስ ክርስቶስ ይናገር ቆይቶ ነው ስለዚህ በእርሱ በኩል ምን ሆነዋል የኃጢአት ስርየት forgiveness of sins ሰው የኃጢአትን ይቅርታ በኢየሱስ ክርስቶስ አማካይነት አሁን ማግኘት ችሏል አይሁዶች በነበራቸው ስርዓት
ሁል ጊዜ ወደ ካህን ይሄዳሉ። የሚያቀርቡት መስዋዕት አለ። እንደገናም ደግሞ በዓመት እንደ አንድ ሕዝብ የሚቀርብ መስዋዕት አለ። አሁንም በየዓመቱ አሁንም እንደገና አሁን ግን የምስራች ኢየሱስ ክርስቶስ ጌታ ነው። አሁን በማቅረብ እንደገናም ደግሞ ሪኒዋል የማያስፈልገው ተሐድሶ የማያስፈልገው ኢየሱስ ክርስቶስ ጌታ ነው። በእርሱ በኩል የሆነ ምን አለ? የኃጢአት ስርየት፣ የኃጢአት ይቅርታ። አሜን ነው። እግዚአብሔር በክርስቶስ ኢየሱስ ኃጢአትን ይቅር ይላል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ ጻድቅ ያደርጋል። አሜን። ይሄ እንዴት ይሆናል ለሚል ለዚህ ነው ጌታ አንድ ስንኳ ቢተርክላችሁ የማታምኑትን ሥራ በዘመናችሁ እኔ እሰራለሁ ያለው። ሃሌሉያ። ስለዚህ ልብ እያላችሁ ነው ጳውሎስ የሰበከላቸው ወንጌል። እኛ ከሰበክንላችሁ ወንጌል ልዩ የሚለው የሰበኩት ይህንን ነው። ከዛስ በሙሴም ሕግ ትጸድቁበት ዘንድ ከማይቻላችሁ፣ ልብ በሉ፣ በሙሴም ሕግ ትጸድቁበት ዘንድ ከማይቻላችሁ። ምን እያለ ነው ያለው? በሙሴ ሕግ ጽድቅ ማግኘት አይቻልም እያለ ነው። አሜን ነው። ከማይቻላችሁ፣ አልቻላችሁም፣ የማትችሉት ነው። ከማይቻለው ኢየሱስ ክርስቶስ ጌታ ነው። እስቲ እሷን ብቻ ሲጮክ ብላችሁ 1 3 በሙሴም ሕግ ትጸድቁበት ዘንድ ከማይቻላችሁ። ስለዚህ በሙሴ ሕግ ጽድቅ ማግኘት አይቻልም። ከማይቻላችሁ ሁሉ ያመነ ሁሉ በእርሱ እንዲጸድቅ በእናንተ ዘንድ የታወቀ ይሁን። ኢየሱስ ክርስቶስ ጌታ ነው። ይሄ ደግሞ ለአይሁዶች ደግሞ ሕግን ለሚያውቁ በሕግ የሚገኘውን ጽድቅ ለማድረግ ለሚታገሉ ይሄ በጣም ደግሞ አደገኛና ኃይለኛ መልእክት ነው። አሜን ነው። ስለዚህ በሙሴ ሕግ ትጸድቁበት ዘንድ ከማይቻላችሁ ሁሉ አሁን ግን በክርስቶስ ኢየሱስ በማመን ሃሌሉያ በእርሱ እንዲጸድቅ ሰው ኢየሱስ ክርስቶስን አምነው እንዲጸድቅ በእናንተ ዘንድ የታወቀ ይሁን። ስለዚህ የሰበከላቸው ወንጌል ምን ይላል? ጽድቅ የሕግን የሙሴን ሕግ በማድረግ ሳይሆን ጽድቅ የሚገኘው ኢየሱስ ክርስቶስን በማመን ነው። የሰበከውን ወንጌል እያያችሁ ነው። ሃሌሉያ ሃሌሉያ። የወንጌል ኸርች ወይም ደግሞ የወንጌል ወይም ደግሞ የወንጌል እምብርት ወይም ደግሞ ወንጌል የሚያሰኘው ወይም ደግሞ ያ ውስጠኛው ክፍል ከሱ በኋላ ሌሎች ነገሮች ሁሉ ይነካሉ። ግን የወንጌል መልእክት ያያችሁ ነው። ትጸድቁበት ዘንድ ከማይቻላችሁ ሃሌሉያ። አሁን ግን በእርሱ አሜን ነው። በእርሱ ኢየሱስ ክርስቶስ ጌታ ነው። ያመነ ሁሉ በእርሱ እንዲጸድቅ በእናንተ ዘንድ የታወቀ ይሁን። ስለዚህ በራሳችን ቋንቋ ካስቀመጥ ነው እያለ ያለው ይሄንን ነው። የሰበክንላችሁ ወንጌል ስለ ኢየሱስ ነው። አሜን ነው። ስለ ኢየሱስ ነው። በእርሱ ምን ታገኛላችሁ? የኃጢአትን ይቅርታ ታገኛላችሁ። አሜን። ጽድቅ የምታገኙት የሙሴን ሕግ በመድረግና በመስራት ሳይሆን ኢየሱስ ክርስቶስን በማመን ነው። በእሱ መጽደቅ አትችሉ። መጽደቅ የምትችሉት ኢየሱስ ክርስቶስን በማመን ነው የሚል ነው። አሜን። አይገርማችሁ? ወንጌል በጣም ግልጽና ቀላል ነው። ሃሌሉያ። ከከበደ ለምንድን ነው የሚከብደው ካላችሁ፣ አንድስ እንኳን ቢተርክላችሁ የማታምኑትን ስራ በዘመናችሁ እኔ እሰራለሁ ብሏል። ማመላቃታቸው ግን ጎስፕል ይሄን ይላል። ሃሌሉያ። ይሄ በክርስቶስ ምንድን ጸጋ ከጠራችሁ ከእርሱ የተባለው ወንጌል ከኔ ጋር የተስማማ የገባው ማለቴ ነው። ኢየሱስ ክርስቶስ ጌታ ነው። እስቲ ስለዚህ እኔ በሉ በክርስቶስ ኢየሱስ ባለኝ እምነት ጸድቅ ያለው እኔ አሁን በክርስቶስ ኢየሱስ የእግዚአብሔር ጽድቅ ሆኛለሁ። በሕግ ሥራ ሳይሆን በእርሱ በማመን የሚገኘውን የእግዚአብሔርን ጽድቅ አግኝቻለሁ። አሜን። ግልጽ ነው የሰበከው ወንጌል ሐዋርያ ጳውሎስ። ይሄን መቀበል ያቃታቸው ነበሩ አይሁዶች። ይሄን መቀበል ከብዷቸዋል። ምን እንዳላቸው ታውቃላችሁ?
ምን እንዳላቸው ታውቃላችሁ? ቁጥር ምዕራፍ 13 ቁጥር 46 ላይ ጳውሎስና በርናባስም ገልጠው የእግዚአብሔር ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል። ለምን? አስቀድሞ ለአይሁዳዊ ስለሚል። አይሁዳዊ መሆን ጥቅሙ ምንድነው? አስቀድሞ ስለሆነ አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል። ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዞር እንላለን። ምን ካደረጋችሁ? ከገፋችሁትና። ስለዚህ ተነገራቸው፣ ግን ምን አደረጉት? ገፉት። የእግዚአብሔር ቃል እንዴት እንደሚገፋ ታያላችሁ። ስለዚህ ከገፋችሁት ምን እናደርጋለን አለ? ወደ አሕዛብ ዞር እንላለን። በክርስቶስ ኢየሱስ የሚነገረውን የእግዚአብሔርን ጽድቅ መጋፋት አያስፈልግም። ወንጌል ነው። ይሄን መጋፋት እግዚአብሔርን መጋፋት ነው። የእግዚአብሔርን ቃል መጋፋት ነው። ወንጌልን መጋፋት ነው። ሐዋርያ ጳውሎስ ይሄን መገለጥ ከማንም የተቀበልኩት አይደለም፣ እግዚአብሔር ገልጦልኝ ነው ያለው ነው። አሜን ነው። የኔም አይደለም። ይሄ ወንጌል የእግዚአብሔር ወንጌል ነው። አሜን። ከዛ በኋላ ጥሩ ጥያቄ ደግሞ ይሄ ነው። እነሱስ ምንድን ያሉት? ይሄ የክርስቶስን ወንጌል ምን ያደረጉት? ያጣመሙት። እንዴት አድርገው ነው ያጣመሙት? እኔው ሐዋርያት ሥራ ምዕራፍ 15 አንድ ገጽ ብቻ ነው የምትከፍቱት። የተጣመመው እናየውና ምዕራፍ 15 ቁጥር 1 አንዳንዶቹም ይሄ ማለት ሰብከው ጨርሰው ከተመለሱ በኋላ ማለት ነው። ልክሲም ምዕራፍ 15 ቁጥር 1 አንዳንዶችም ከይሁዳ ወረዱና እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር። ቁጥር 5 እንደገና ከፈሪሳውያን ወገን ያመኑት አንዳንዶቹ ተነስተው ትገርዟቸው ዘንድና የሙሴን ሕግ እንዲጠብቁ ታዟቸው ዘንድ ይገባላሉ። አውዱ ስለማን ነው? ሐዋርያ ጳውሎስ ወደ አሕዛብ ሄዶ አሕዛብ ምን አድርጓል? አሁን በክርስቶስ ኢየሱስ በማመን የሚገኘውን የእግዚአብሔርን ጽድቅ አግኝተዋል። በጣም ደስ ብሏቸዋል። ከዛ በኋላ እነኚህ ቀድሞ እኮ ምንም ወንጌል አልሰበኩላቸውም፣ ግን መጡና ኖ ኢየሱስ ማመን ብቻ ኧረ እባክህ በል። ምን ደግሞ አሁን ያስፈልጋል? መገረዝ ያስፈልጋል። መገረዝ ምልክቱ ሕጉን በሙሉ ምን ማድረግ አለብህ? መጠበቅ አለብህ ነው። ስለዚህ ትገረዙ ዘንድ ማኖ ማስነካት ነው። ምንድነው ነገሩ? እኔ በማድረግ እኔ በመስራት ማለት ነው። ስለዚህ ቁጥር 1 እና ቁጥር 5 ከየት የመጡና እነኚህ ፈሪሳውያን ናቸው፣ አይሁዶች ናቸው። ስለዚህ ቁጥር 1 ላይ አንዳንዶችም ከይሁዳ ወረዱና ሲል አንዳንዶች የሚለውን ተጠቅመዋል። ቁጥር 5 ላይ ደግሞ ከፈሪሳውያን ወገን ግን ያመኑት፣ ፈሪሳውያን ሆነው ግን ጌታን ተቀብለናል ብለዋል ማለት ነው እነኚህ። ስለዚህ ኢየሱስንም ይዘው ግን ደግሞ ምን መጨመር አለብህ? ግርዘት፣ ሕግን ደግሞ አንተ መፈጸም አለብህ። ይሄ እንደ ሮሜ ምዕራፍ 7 ሰኞ ዕለት የተማራችሁ ምን ይባላል? ትክክል፣ መንፈሳዊ ምንዝርና ይባላል። ከኔ ጋር ናቸው? ሮሜ 7 ቁጥር 1 እስከ 3 ድረስ እስከ 5። ስለዚህ የተጣመመው ይሄ ነው። የተጣመመው ምንድን ነው? ኢየሱስ ብቻ ሳይሆን አብሮም ደግሞ ምን ያስፈልጋል? ሕግ ያስፈልጋል። በጣም አደገኛ እኮ ነው። ይሄ ነው ሌላ ወንጌል የተባለው። ይሄ ነው ምን ያረጉታል የተባለው? የተጣመመ የተባለው፣ ያጣሙታል የተባለው። ይሄን የሚሰብኩ ነው ምን ያለ ይሁን የሚለው የተረገመ ይሁን። አንደኛውን በኋላ ብሎ ቢሰብክ እኮ ይሻለዋል አንዱ፣ ያ ሌላ ነው። ይሄኛው ግን ምን ያለ ነው? የተጣመመ ነው። ከኔ ጋር ናቸው ወይ? ሌላም ይበል ሌላም ይምጣ። ይሄ ግን ያ የተሰበከውን ወንጌል ምን የሚያደርግ ነው? የሚያጣም እና ይሄን የሚያጣምም ይለዋል። ኢየሱስ ክርስቶስ ጌታ ነው። እንደዛኛው አይደለም። ምን አለበት? ይሄማ ትክክል ነው የሚባል አይደለም። ጽድቅ የሚገኘው ኢየሱስ ክርስቶስን በማመን ብቻና ብቻ ነው። አሜን ነው። ትጸድቁበት ዘንድ ከማይቻላችሁ ከሙሴ ሕግ ነው ያለው። አልተቻለም። አሁን እነኚህ አሕዛብ የሙሴን ሕግ አያውቁም ነበር። ከኔ ጋር ናቸው? ለምን? የሙሴ ሕግ የተሰጠው ለማን ነበር? ለእስራኤል።
እነኛ አሕዛብ ሄዶ ጳውሎስ ምንም ሙሴ ሕግ ለማያውቁ ከአይሁድ ይልቅ የተቀበሉት የጳውሎስን አገልግሎት የወንጌሉ ፍሬዎች አሕዛብ ናቸው። ብዙዎች ወደ እንትን የመጡት ከአይሁድ ይልቅ በጳውሎስ አገልግሎት አሕዛብ ናቸው። አሕዛብ ምንም እኮ ያውቁም። ኢየሱስ አላቸው፣ ሰበከላቸው፣ አሜን አሉ፣ ሪጆይስ አደረጉ። ከዛ በኋላ ደግሞ መጡና ደግሞ ምን ኢንጀክት አደረጓቸው? ሕግ። ከኔ ጋር ናችሁ? እየሰማችሁኝ ነው? ሕግ የሚባል አያውቁም ነበር። ሙሴ የሚባል አያውቁም ነበር። የተሰበከላቸው ምንድን ነው? ኢየሱስ። ኢየሱስን አሜን ብለው ከዛ በኋላ ደግሞ ቆዩ ሌላ ደግሞ አለ ብለው ምን ወጓቸው? ሕግ። ከዛ በኋላ ጳውሎስ ያገኛቸው ኢየሱስ ፕላስ ሕግ ሆኖ አገኛቸው። አላሁን ይሄ ከወዴት የመጣ ነው? ይሄ እነኛ ያጣመሙት ይሄ ሌላ ወንጌል። እኔ ይሄ የሰበኩላችሁ ወንጌል አይደለም። እኔ የሰበኩት ኢየሱስና ኢየሱስ ብቻ ነው። አሜን ነው። አሁንም ያለው ችግር እኮ እሱ ነው። አሁንም 21ኛው ክፍለ ዘመን ላይ አሁንም ያለብን ችግር ይሄ ነው። ኢየሱስ ብቻ አይደለም፣ አብረህ ደግሞ ሕግን ደግሞ ተቀበል። ይሄ ሌላ ወንጌል ነው። ወንጌል ኢየሱስ ብቻና ብቻ ነው። ኢየሱስ ክርስቶስ ጌታ ነው። ይሄ በጣም አደገኛ ነው። ጥሩ ይመስላል ለመሰላችሁ። ሕግ እኮ ስለሌላ ስለሌሎች ሃይማኖት መሪዎች፣ ስለ የቡድሃ ሃይማኖት መሪ፣ ስለ ሂንዱ ሃይማኖት መሪ እኮ አይደለም ይነግርህ። ሕግም አትስረቅ ስለሚልህ አታላይ ነው። አያችሁ፣ ሰው እንደዚህ ሲለው አዎ እግዚአብሔር ይላል በሚለው ሕግ ላይ በሚሉ ይመጣል። ግን ኢየሱስን አያሳየው። አንተ አድርግ ነው የሚለው። ይሄ ደግሞ ሌላ ነው አለው። ሰው የሂንዱ መሪ ወይም ቡድሃ መሪ ቢጠራለት በኢየሱስ ስም ብሎ ይቃወማል። ይሄኛውን ግን እንዴት አድርጎ ይቃወማል? ውጋይ ነው የሚለው። ትክክልና አምጣ ይለዋል። ከዛ በኋላ ጳውሎስ ደግሞ ሲያየው ይሄ ሌላ ወንጌል፣ እኔ እንደዚህ አልሰበኩም፣ እኔ ሕግ አልሰበኩም፣ እኔ የሰበኩት ምንድን ነው? ኢየሱስ። ወንጌል ሮሜ ምዕራፍ 1 ቁጥር 3፣ 4፣ 5 በደንብ ነው ዲፋይን የሚያደርገው። የውላችሁ አንድ ሰው አንድ ክርስቲያን ከሆነ በኋላ አንድ አገልጋይ እንደመሆኑ ያለባችሁ ኃላፊነት፣ ያለብን ኃላፊነት ምን መሰላችሁ? ወንጌል እንደዚህ ሲሪየስ ከሆነ ይሄን መጠየቅ አለብን። ወንጌል ምንድን ነው? ወንጌል ምን ይላል? ወንጌል ማለት መልካም ዜና ነው። ይሄ መልካም ዜና ምንድን ነው የሚለው? ኢየሱስ ክርስቶስ ጌታ ነው፣ መልእክቱ ምንድን ነው ብሎ ወንጌል ምን እንደሚል አንድ ክርስቲያን፣ አንድ አገልጋይ ጊዜ መውሰድ ኃላፊነት አለብን። አሜን ነው። የሆነ ጥቅስ ስለተገኘ ብቻ ድብልቅልቅልቅ አድርገህ አታረገውም። አይደለም ኢየሱስ ነው ከሙሴ ጋር እንትን አድርገህ ይላል ምናምን ብለህ አይደለም የምትለው። ኖ ጊዜ ተወስዶ፣ ምክንያቱም ወንጌል በጣም ሲሪየስ ነው። አሜን ነው። ገላትያ ወንጌል በጣም ሲሪየስ እንደሆነ ነው የሚነግረን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ሮሜ ምዕራፍ 1 ቁጥር 3፣ 4 ጥሩ ወንጌል እንዲፋይን ያደርገዋል። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ስለ ጌታችን ኢየሱስ ክርስቶስ ነው። ወንጌል ስለ ኢየሱስና ኢየሱስ ብቻ ነው። ወንጌል ስለ ኢየሱስ ክርስቶስ መከራ ይናገራል፣ ስለ ሞቱ ያወሳል፣ ደግሞም ከሙታን ስለ መነሳቱ ይናገራል፣ በአብ ቀኝ ስለ መቀመጡ ይናገራል። ወንጌል የሚጮኸው ኢየሱስ ብሎ ነው። ኢየሱስ ክርስቶስ ጌታ ነው። መፍትሄ ያለው እዚህ ውስጥ ነው። መዳን ያለው እዚህ ውስጥ ነው። ፈውስ ያለው እዚህ ውስጥ ነው። መለወጥ ያለው እዚህ ውስጥ ነው። ሽግግር ያለው እዚህ ውስጥ ነው። የእግዚአብሔር መልካምነት ያለው እዚህ ውስጥ ነው። የእግዚአብሔር ፍቅር ያለው እዚህ ውስጥ ነው። ኢየሱስ ክርስቶስ ጌታ ነው እና ወንጌል ሲሪየስ ነው። አሜን ሃሌሉያ። ለምን? ከዛ በኋላ ነው በወንጌል አላፍርምና። ወንጌልም አስቀድሞ ለአይሁዳዊ ቀጥሎም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው። ስለዚህ እግዚአብሔር ኃይል ያለው ወንጌል ውስጥ ነው። ወንጌል ሲነገር፣ ወንጌል ሲወሰን፣ ቅዱሳን ወንጌልን ሲያስቡ ነው የእግዚአብሔርን ኃይል በላይፋቸው ኤክስፒሪየንስ የሚያደርጉት የምናደርገው። አሜን። ስለዚህ ወንጌል እኩል ይሆናል ኢየሱስ ነው። የኢየሱስ ቫልዩ አለው። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው እኛም ብንሆን የሰማይ መላእክት እንኳን ቢሆኑ የሚለው። አሜን ሃሌሉያ። ስለዚህ ወንጌል ላይ ጥንቃቄ ማድረግ አለብን። አሜን።
እስቲ በኢየሱስ ስም በሉ። ማንም ሕግን ኢንጀክት አያደርግብኝ በሉ። ከጎናችሁ ላለው ነገሩት ክብር ለኢየሱስ ይሁን። አልፈቅድም በሉት። ሃሌሉያ ሃሌሉያ ሃሌሉያ። ኖ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ካልሆነማ እኮ ፈሪሳውያን እኮ እንደዛ እኮ ነው ያደረጉት። ፈሪሳውያን ኢየሱስን አስወጡ አይደለም ያሉት። እሱን ያዘው፣ እሱ ጥሩ ነው፣ እሱ እኔም ተቀብየዋለሁ፣ ግን ደግሞ አብረህ እችን ደግሞ ያዝ ነው። ምስኪን ምንም የማያውቁትን ገላትያ ማለት ከአሕዛብ ናቸው። ምንም የማያውቁ ጣዖትን ምናምን ያመልኩ የነበሩ ናቸው። የሙሴ ሕግ ስርዓት የሚያውቁ አይደሉም። ግን ኢየሱስን ተቀብለው ብዙ ተአምራት አይተው በላይፋቸው ላይ ብዙ እንትን ካዩ በኋላ ነው እነኚህ መጥተው እኛ ከእናንተ በፊት ነበርን፣ ዛሬ እኛ አባቶቻችን አብርሃም ምናምን ጥሉት አሁን የእኛን አምላክ ታውቀው የለ። ስለዚህ አሁን እሱ ይህን ብሎላቸዋል፣ እሱ ተዉት። እሱ ሐዋርያም ሳይሆን አንድ ከመንገድ ላይ እንትን ያለ ሰውዬ ነው። እነ ጴጥሮስና ያዕቆብ አሉ። ለማንኛውም እችን ደግሞ ያዟት ብለው እንትን ያረጉባቸውና ያ በፊታቸው እንደተሰቀለ ሆኖ ተስሎ የነበረውን ክርስቶስን አደበዘዙባቸው። ስለዚህ ነው ገላትያ ምዕራፍ 3 ላይ ሐዋርያ ጳውሎስ እናንተ የማታስተውሉ የገላትያ ሰዎች ሆይ፣ አንዳንዱ አሜን ይላል። አሜን አይባልም። ለዚህ ይሄ ለገላትያ ነው። በጆሐንስበርግ ላሉ ቅዱሳን አይደለም። ክብር ይሁን። ይሄን ጎንበስ ብለን ነው የምናሳልፈው። ለምን እኛ ክራይስትን እንሰብካለን፣ በፊታቸው ክራይስትን እንስላለን። ስለዚህ ኢየሱስ ስላላችሁ ቀንና ሌሊት እስቲ በደም አሜን። እስቲ ኢየሱስ፣ እስቲ አንዴ ኢየሱስ። ሃሌሉያ። እሱ ነው እኛ የምንስለው። እነሱ ግን እናንተ የማታስተውሉ። ሐዋርያ ጳውሎስ ሌሎች ማንንም እንደዛ አላለም። እናንተ ፉሊሽ የሆናችሁ ነው የሚላቸው። አሜን ነው። እናንተ የማታስተውሉ ክርስቶስ በፊታችሁ እንደተሰቀለ ሆኖ ተስሎ ነበር። ጨዋታችሁ እሱ ነበር፣ መዝሙራችሁ እሱ ነበር፣ ንግግራችሁ እሱ ነበር። አሁን ለዛ እውነት እንዳትታዘዙ ማን አዚም አደረገባቸው? ያው እነኛ ፈሪሳውያን ይባላሉ፣ አዚም ያደረጉት ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እኛ የምንገልጠው እሱን ነው። መግለጥ ያለብን ክርስቶስን ነው። አሜን። ሕግን ኢንጀክት አናረግም። ኢየሱስ ክርስቶስ ጌታ ነው። ከዛ በኋላ ምንድን የሆነው? ሐዋርያ ሥራ ምዕራፍ 15 እንትኑ ይሰጠናል። ምንድን የሆነው? ከባድ ጥልና ክርክር የሆነው በጳውሎስና በርናባስና በእነኚህ ሰዎች መካከል ከባድ ጥልና ክርክር በሆነ ጊዜ የመጀመሪያ በቤተ ክርስቲያን ይሄ የቸርች ካውንስል ጉባኤ የሚባለው ስብሰባ ተካሄደ በኢየሩሳሌም ከተማ። ጉዳዩ ምንድነው? አሕዛብ ኢየሱስ ክርስቶስን ምን አድርጓል? ተቀብሏል። ስለዚህ ሕግን መጠበቅ አለባቸው ወይስ የለባቸውም የሚለው ርዕስ ተነስቶ ማለት ነው። ስለዚህ ከባድ ስብሰባ ሆነና በኋላ ጴጥሮስ አይደለም በመጀመሪያ ሐዋርያት ሥራ ምዕራፍ 10 ላይ ጌታ በራእይ የተናገረው ሄዶ ለቀርኔሌዎስ ቤተሰብ ወንጌል የተናገረው የመጀመሪያ ሰው እሱ ነው። ለአሕዛብን ሊሰብክ ተነቅንቆ ተወዝውዞ በራእይ ሄዶ ወንጌል የሰበከው ማለት ነው። ስለዚህ ተነሳና እንደዚህ አለ። ቁጥር 7 ላይ ከብዙ ክርክርም በኋላ ጴጥሮስ ተነስቶ እንዲህ አላቸው፣ ወንድሞች ሆይ አሕዛብ ከአፌ የወንጌልን ቃል ሰምተው ያምኑ ዘንድ እግዚአብሔር በመጀመሪያ ዘመን ከእናንተ እኔን እንደመረጠኝ እናንተ ታውቃላችሁ። ልብንም የሚያውቅ አምላክ ለእኛ ደግሞ እንደሰጠን መንፈስ ቅዱስን በመስጠት መሰከረላቸው። ልባቸውንም በእምነት ሲያነጻ፣ ልብ በሉ፣ በእኛና በእነርሱ መካከል አንዳች አልለየም። ኢየሱስ ክርስቶስ ጌታ ነው። እሺ፣ ስለዚህ ቁጥር 8 ልብንም የሚያውቅ አምላክ ለእኛ ደግሞ እንደሰጠን መንፈስ ቅዱስን በመስጠት ምን አረገላቸው? መሰከረላቸው። አሜን። መንፈስ ቅዱስን በመስጠት የመሰከረላቸው ምንድን ነው? የመንፈስ ቅዱስ መፍሰስ የሚያሳየው ምንድን ነው? ታውስታውሳላችሁ። ጴጥሮስም ሲናገር በፍርሃትና በመንቀጥቀጥ ሄጄ ነው ምን ያረኩት ነው ያለው? ወንጌልን የሰበኩላቸው። ለምን? ለአሕዛብ ሄዶ በመስበኩ የሚመጣበትን መከራ ያውቃል። እንዳለውም ደግሞ ወዲያውኑ ሐዋርያ ምዕራፍ 11 ላይ ና ተብሏል። ካም ና እንዴት ሄደህ ከአሕዛብ ጋር ህብረትን ታረጋለህ? አይሁዶች ይሄ ወገንተኝነት ያህጉ እንትን አድርጎባቸው ነበር። ግን በጣም ደስ የሚለው ገና እየሰበከ ሳለ እጁንም ሳይጭን ነው መንፈስ ቅዱስ የሞላባቸው። እስቲ አሜን በሉ።
ከዛ በኋላ እንኪያስ መንፈስ ቅዱስ ሲቀበሉ ዘንድ እግዚአብሔር ካረገ እኔ ማን ነኝ ብሎ በውሃ አጠመቀ። አሜን። ስለዚህ መንፈስ ቅዱስ መቀበላቸው መንፈስ ቅዱስ ማህተም ምንድነው? አፕሮቫል ነው። አሜን። በኋላ ልብ በሉ ምን እንዳላቸው ቁጥር 10 እንግዲህ አባቶቻችን እና እኛ ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን እግዚአብሔርን አሁን ስለምን ትፈታተናላችሁ? ይሄ የሚነካ ቃል ነው። ከኔ ጋር ናችሁ? ስለ ሕግ ነው የሚያወራው። እናንተ ሰዎች አለ አባቶቻችን አልቻሉትም፣ እኛም እውነቱን እንነጋገር አልቻልነው። እንዴት ነው አምጥተን እንደገና በእነኚህ ሰዎች ላይ ምን ምንለው ምንጭነው? በዚህ እግዚአብሔር ምን አትበሉ፣ አትፈታተኑ። ኢየሱስ ክርስቶስ ጌታ ነው። ነገር ግን ልብ በሉ ቁጥር 11 ላይ በጌታ በኢየሱስ ክርስቶስ ጸጋ አሜን እንደ እነርሱ ደግሞ እንድን ዘንድ እናምናለን። ፓወርፉል ስቴትመንት ነው። እየሰማችሁ ነው። እኛም ብንሆን ምንድነው? እንደማን ነው? እንደ እነሱ በክርስቶስ ጸጋ ኢየሱስ ክርስቶስን በማመን እንጂ ሕግን በመጠበቅ አይደለም። ሃሌሉያ። እና ጴጥሮስ ኮንክሉድ ያደረገው በዚህ ነው። እኛም ብንሆን ምንድነው? በክርስቶስ ጸጋ ኢየሱስ ክርስቶስን በማመን ነው እንጂ ሕግን በመጠበቅ አይደለም። አሜን። መጨረሻ ላይ ምን እንዳይደረሱ ተስማምተው ደብዳቤ ሲጽፉ ቁጥር 23 ላይ እንዲህም ጽፈው በእነሱ እጅ ላኩ። ሐዋርያትና ሽማግሌዎች ወንድሞችም በአንጾኪያና በሶርያ በኪልቅያም ለሚኖሩ ለአሕዛብ ወገን ሁሉ ካለ በኋላ ቁጥር 24 ያላዘዝናቸው ሰዎች ምን ያላልናቸው? ያላዘዝናቸው ሰዎች ከእኛ ወጥተው ትገረዙ ዘንድና ሕግን ትጠብቁ ዘንድ ይገባቸዋል ብሎ ልባችሁን እያወኩ በቃል እንዳናወጧችሁ ስለሰማን ስለ ጌታችን ስለ ኢየሱስ ክርስቶስ ስም ነፍሳቸውን ከሰጡት ከምንወዳቸው ከበርናባስና ከጳውሎስ ጋር የመረጡትን ሰዎች ወደ እናንተ እንልክ ዘንድ በአንድ ልብ ሆነን ፈቀድን። ራሳቸውም ደግሞ በቃላቸው ያንኑ ይነግሯችሁ ዘንድ ይሁዳና ሲላስን ልከናል። ለጣዖት ከተሰዋ ከደም ከታነቀም ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። በዚህም ሁሉ ራሳችሁን ብትጠብቁ መልካም ትኖራላችሁ። ጤና ይስጣችሁ። አሜን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ የጨረሱት ነገር ምንድነው? እኛ እንጭንባቸው ዘንድ አይገባም። እኛም ራሳችን በክርስቶስ ጸጋ ኢየሱስ ክርስቶስን በማመን ምን እንላለን? እንድናለን። አይሁድም ቢሆን አሕዛብ ሌላ ምንም የለውም። ኢየሱስ ክርስቶስን በማመን ብቻና ብቻ ማለት ይሄ የወንጌል ሲምፕል የሆነ መልእክት ነው። ይሄ ለምን እንደሚከብድ አላቅም። ኢየሱስ ክርስቶስ ጌታ ነው። ምክንያቱም ካልሆነ ወንጌል ምንድነው የሚሰበከው? ኢየሱስ ክርስቶስ ጌታ ነው። ወንጌላችን የሚናገረው በክርስቶስ ጸጋ ስለሚገኘው የእግዚአብሔር ጽድቅ። ቅዱሳን አሜን ሊሉት የሚገባ ገና እናየዋለን። ኢየሱስ ክርስቶስ ጌታ ነው። ገና በክርስቶስ ጸጋ እናንተን ከጠራችሁ የሚለው አሁን ከታሪካዊ እንትኑ አንጻር ተመለከተን። አሜን እናየዋለን። ሃሌሉያ። ወንጌል በጣም ሲሪየስ ነው። ኢየሱስ ክርስቶስ ጌታ ነው። ወንጌል የምንለው ልናውቀው ይገባል። ወንጌል ለምንለው ለዛ ደግሞ ልንቆም ይገባል። ፒውር ወንጌል ላይፋችን ላይ ይሰራል። ፒውር ወንጌል በኢየሱስም እንሰብካለን። የተጣመመውን ሲስተም ውስጥ ገብቶ ያለውን እንዳለ እናወጣዋለን። ኢየሱስ ክርስቶስ ጌታ ነው። በማንም ሰው ላይፍ ላይ በስህተትም ይሁን በዓላማም ይሁን በድንገትም ይሁን በምንም የገባውን እናወጣለን። ከቸርች ሲስተም መውጣት ያለበት እሱ ይወጣል። ቸርች ሲስተም ውስጥ መኖር ያለበት ክራይስት የሚለውን የክርስቶስ ጸጋ ነው። ኢየሱስ ክርስቶስ ጌታ ነው። በክርስቶስ ኢየሱስ እናንተ አሁን ስላመናችሁ በክርስቶስ ኢየሱስ ስለሆናችሁ ጌታ ይባረክ። በክርስቶስ ኢየሱስ ያልሆኑትም ደግሞ የምስራች ብለን የምናገረው ይሄ ስለሆነ በእግዚአብሔር ፊት መጽደቅ ችለናል። ወንጌል መልካም ዜና ነው። የሰው እጅ የሌለበት የኔ የሌለበት ኢየሱስና እኔ የማንልበት ኢየሱስ ብቻና ብቻ የምንልበት። ሃሌሉያ። በእግሮቻችሁ ትቆሙና ይሄንን ኢየሱስን አንድ ጊዜ